ኦ ሄርሜላና አብርሽ ብዙዎቻችን ሄርሜላ ምን ላይ ናት? ሄርሜላ ምን ላይ ናት? ሄርሜላ ምን ደረሳች? ሄርሜላ እንዴት ናት? አላት ወይ አለች ወይ? ምን ልትሆን ፈልጋችሁ ነው? ግን እናንተ አንዳንድ ልጆች እኮ ግርም ትሉኛላችሁ። ምን ልትሆን ፈልጋችሁ ነው? ፍላጎታችሁ እሷ ምን እንድትሆን ነው ያሰባችሁት ወይም ደግሞ ያፈለጋችሁት? ሄርሜላ አለች ወይ? ሄርሜላ ምን ላይ ናት የምትሉ እናንተ ማለት ነው። አንዳንዴ ሰውን እንኳን ብንጠላው መጥፎ ነገር መመኛት አለብን ብዬ አላስብም። አንድ ጊዜ ሳይሆን 10 ጊዜ ልንጠላው እንችላለን፣ ግን ደግሞ መጥፎ ነገር መመኛት ተገቢ አይደለም። ለምን ይሄንን እንዳልኩ ታውቃላችሁ? ብዙዎቻችሁ ሄርሜላ እንዴት ናት? ሄርሜላ ምን ላይ ናት? ሄርሜላ እንዴት ናት እያላችሁ ነው። እንዴ ምን ትሆናለች ብላችሁ ነው? ለሄርሜላ አዝናችሁ ነው? ለሄርሜላ አስባችሁ ነው? ወይስ ደግሞ ለሩታ ደስ ብሏችሁ ነው? እናንተ እየሆነው ያለው ነገር ማለት ነው። በነገራችን ላይ ብዙዎቻችን እየሆነው ያለው ነገር ብዙዎቻችን ግራ አጋብቶናል። አንድ ሰው ሁለት ሰው ሳይሆን ብዙዎቻችን ማለት ነው። ግን ደግሞ አንዳንዴ ማሰብ ያለብን ነገር አለ። ምን መሰላችሁ? ወደድንም ጠላንም እኛም ሰው ነን አይደል? የሆነ ጊዜ ላይ ደግሞ እናንተም ይሄ አይነት ነገር ሊገጥማችሁ ይችላል። በዛን ሰዓት እኔ ቢሆንስ ብላችሁ በዛ ቦታ ራሳችሁን አድርጋችሁ ማሰብ አለባችሁ። ምናልባት የዛሬን ብቻ ማሰብና ማየት ብቻ ሳይሆን ነገና ከነገ ወዲያ ምን ይፈጠራል፣ ምን ይመጣል የሚለው ነገር ማሰብ ተገቢ ነው ብዬ አስባለሁ። ለምን እንዳልኩኝ ይገባችኋል? ብዙዎቻችሁ ሄርሜላ ምን ላይ ናት? ሄርሜላ እንዴት ናት? አለች ወይ እያላችሁ ስለሆነ ነው ማለት ነው። የት ትሄዳለች እንዴ? አንድ አብርሽ ወይ ፍቅር ጋር ወይም ደግሞ ሩታ ጋር ስለሄዳ እሷ መኖር ያቅታታል ብላችሁ ነው እንዴ እናንተ? ማንም ያለ ወንድ ልጅ መኖር ይችላል። ማንም ወንድ ደግሞ ያለ ሴት ልጅ መኖር ይችላል። ይሄ ግልጽ ጉዳይ ነው። ነገር ግን ደግሞ እንደዛ ብዙ ነገር አሳልፎ ብዙ ነገር ተብሎ ብዙ ነገር ሆኖ የሆነ አላ ትንሽ ይደብራል። ግን ቢሆንም ደግሞ እየሆነው ያለው ነገር እንዲሁም ደግሞ እየሆነው ያለው ነገርና እየተካሄደውን ያለው ነገር በማየት ትንሽ እንትን ሊል ይችላል። ሆኖም አለች ሊላችሁ ነው። ምንም አልሆነችም፣ አታስቡ። የሄርሜላ አሳቢዎች ማለት ነው። ለሄርሜላ የምታስቡ ለሄርሜላ የምትጨነቁ ልጆች አለች፣ ምንም አልሆነችም። በዛውም ልክ ደግሞ የሆነ ነገር የምታስቡ እናንተ ግን ሂዳያ ይስጣችሁ ነው የሚለው ማለት ነው። ምክንያቱም ይሄ ሁኔታችሁ ይሄ ማለታችሁ ይሄ እንትን ማለታችሁ ያኔ ለሰው ክፋት ማሰባችሁ ነው የሚያሳይባችሁ። ተግባባን?